ልጆቻችን አካዳሚክስ ተምረው ስራ ዩኒቨርሲቲ ገብተው ስላለፈላቸው ብቻ ተሳክቶላችሁ ከመሰላችሁ ልክ አይደላችሁ። የእኛን ትውልድ እኛ ነው የደረስነው፣ የእነሱን ትውልድ እነሱ ነው የሚደርሱት። ባይዘው ወይ ቋንቋችንም አይገባቸውም። እኛ አንድ ሰሞን ልጆቻችን የሚሰሙት መዝሙር ኢየሱስ ኧረ በጣም ፈጠነ፣ ኧረ ይሄ ነገር ፈጠነ። ዜማው እስቲ ሊሪክሱን አንብበው። ሊሪክሱን ሳነባው ዜማው ለእኔ አይመችም፣ ለእነሱ ይመችም። ለማስቆም ነበር የምታገለ ነበር፣ ለእኔ ስላልተመቸ። ፕሊስን ወንድሞች፣ እናቶች፣ ቤተክርስቲያን መሪዎች፣ አባቶች፣ እናቶች፣ ቤት ውስጥ ያለን ፋሚሊስ አገልግሎታችን ጥንካሬው የሚለካው በልጅ ነው። ንንቃ ነው መልእክት። ፕሊስን ወንድሞች፣ እናቶች፣ ቤተክርስቲያን መሪዎች፣ አባቶች፣ እናቶች፣ ቤት ውስጥ ያለን ፋሚሊስ አገልግሎታችን ጥንካሬው የሚለካው በልጅ ነው። አሁን በምናረጋቸው ፕሮግራሞች ሞቅታና ቅዝቃዜ አይደለም። አሁን ያልፋል እንደምንም ብሎ። ይሄ ኮንፈረንስ ሞቀም ቀዘቀዘም ያልፋል። ይሄ መድረክ አሞቅ ነው ማቀዘቀዝ ነው ያልፋል። እሱ አይደለም። ኢትስ ኖት ኢንስታንት አሁን ሃፕን የሚያደርገው with the next generation follow Christ. that's a big question ነው ወንድሞች እናቶች። ልጆቻችን ይዘምሩለታል ወይ? የልጅ ልጆቻችን ይቆሙለታል ወይ? do we make sure ባቡሩ መቀጠሉን? do we make sure የወንጌል ባቡር መቀጠሉን? you see በጣም ብዙ መሪዎች ሾርት ሳይትድ ነን። ባይብል ስታዲዋን ማስቀጠል፣ ቸርቿን ማስጠበቅ፣ መድረኳን መከላከል፣ ፕሮግራሟን ማስፈጸም፣ ከፕሮግራም ወደ ፕሮግራም እሷን ማስፈጸም። do you see generations? do you make sure የሚቀጥለው ትውልድ ለእግዚአብሔር ይቀጥልለታል ወይ? አስቀጥለህለታል ትባላላችሁ ወይ? ካሪ በሆን ፕሮግራሙ እንዴት ነበር? ጠንካራ አገልጋይ ነው ምናምን እንዴት ነበር ፕሮግራም? ዛሬ ምን ሆነ? ስንት ሰው ወደቀ? ስንት ሰው ተነሳ? ስንት ሰው ሳቀ? ስንት ሰው አለቀሰ? that's just ጉም ነው። እሷ ጉም ናት፣ ማትጨበጥ ናት። እሷ አጭር ናት። እሷ ሾርት ሳይትድነስ ናት። እሷ መነጽር ያስፈልጋታል፣ መስተካከል አለባት። ሎንግ ሳይትድ ነው መሆን ያለብን፣ ረጅም ነው ማየት ያለብን። የጢሞቴዎስ አገልግሎት በምንድን ነው የሚለካው ጥንካሬው? ልጄ በርታ፣ be strong. how do you measure that? ብዙ ሰዎች የመሰከሩለትን፣ ይሄ ከፕሮግራም ያልፋል። ብዙ ሰዎች የመሰከሩለትን ከእኔም የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። oh my goodness ስንት ጄነሬሽን ይታያችኋል? እኔ ከብዙ ሰማሁ፣ ብዙዎች መሰከሩለት። this is the gospel። ብዙዎች መሰከሩለት። እኔ ሰማሁ። ሩጫውን ጨርሻለሁ የሚለው ጳውሎስ I think is because of this። ሩጫውን ጨርሻለሁ፣ ሃይማኖቱን ጠብቄያለሁ። this is very strong leadership። ስማይል እያደረገ የሞተው ለዚህ ነው። ይቀጥል ይሆን ቸርች እያለ አልሞተም። there is one person at least one person ጢሞቴዎስ ይባላል እና እኔ ለአንተ ሰጠው። በቃ ሰጠው። አንተ ጠንካራሁ ምን ላድርግ? አንተ ደግሞ ስጥ። ለምን አይነት ሰዎች ልስጥ? ለሚሰጡ ስጥ። ሰንሰለቱ ይታያችሁ። ብዙ ሰዎች መስክረዋል። እኔ ተቀብያለሁ፣ ለአንተ ሰጥቻለሁ፣ አንተ ደግሞ ስጥ። የምትሰጣቸው ሰዎች መስጠታቸውን ሜክ ሹር። ኢንተርጀነሬሽናል ሲሆን ነው አገልግሎት ጠንካራ የሚባለው። ከአንድ ትውልድ ሲያልፍ፣ ከኛ ሲያልፍ ለሚቀጥለው ሲሆን። አንድ መዝሙር አነብላችኋለሁ። መዝሙር 28 1-8 የሚያስገርም ቅኔ። ሕዝቤ ሆይ ሕጌን አድምጡ፣ ጆሮአችሁም ወደ አፌ ቃል አዘንብሉ። አፌን በምሳሌ ከፍታለሁ፣ ከቀድሞ ጀምሮ ያለውንም ተምሳሌት እናገራለሁ። ቁጥር 3 የሰማነውንና ያወቅነውን አባቶቻችንም የነገሩንን ለሚመጣ ትውልድ ከልጆቻቸው አልሰወሩም። የእግዚአብሔርን ምስጋናና ኃይሉን ያደረገውንም ተአምራት ተናገሩ። ቁጥር 5 ለልጆቻቸው ያስታውቅ ዘንድ ለአባቶቻችን ያዘዘውን ምስክር በያዕቆብ አቆመ፣ በእስራኤልም ሕግን ሰራ። የሚመጣ ትውልድ የሚወለዱትም ልጆች ያውቁ ዘንድ የሚመጣ ትውልድ የሚወለዱትም ልጆች ያውቁ ዘንድ ተነስተው ለልጆቻቸው ይናገራሉ። ተስፋቸውን በእግዚአብሔር እንዲያደርጉ፣ የእግዚአብሔርንም ስራ እንዳይረሱ፣ ትእዛዙንም እንዲጠብቁ፣ እንደ አባቶቻቸው እንዳይሆኑ ጠማማና የምታስመርር ትውልድ፣ ልቧንም ያላቀናች ትውልድ፣ ነፍሷን በእግዚአብሔር ያልታመነች እንዳትሆን ምን ያደርጋሉ? ለሚመጣው ትውልድ ይናገራሉ፣ ለሚወለዱ ልጆች ይናገራሉ። ልጆቻቸው ደግሞ ተነስተው ለልጆቻቸው ይናገራሉ። የአገልግሎት ብርታት የሚለካው ነፍስ በማስቀጠል፣ ልጅ በማትረፍ ኢምፓክት በማድረግ፣ ዛሬ የተወለዱትን ኢምፓክት በማድረግ፣ ወጣቶችን ኢምፓክት በማድረግ። ያለ በለዛ የአንድ ትውልድ ነው የምንሆነው ወንድሞች እናቶች። እኔ በጣም ብዙ ጊዜ ምሳሌ ማድረግ እፈራለሁ። የምዕራቧን ቤተክርስቲያን እግዚአብሔርን እፈራዋለሁ።
የእውነት ምሳሌ ማድረግ በጣም ፈራለሁ። ምንም በቃ ማድረግ ስለማልችል አንዳንድ ጊዜ እንደዚህ ይጠቅሳል። እኛም እየሄድንበት ያለ ጎዳና ስለሚመስለኝ ያስፈራኛል። ምዕራብ ዓለም ስትሄዱ፣ ምዕራብ አውሮፓ ስትሄዱ የቤተክርስቲያን ህንጻ በቤተክርስቲያን ህንጻ በቤተክርስቲያን ህንጻ በቤተክርስቲያን ህንጻ በቤተክርስቲያን ህንጻ I mean every block has a church almost in some cities, even in America. Every block has churches. ለምን ነበረ ጉባኤ ልክ እንደኛ ነበሩ። ቦታ አልበቃቸው ያሉ ነበሩ። There were times of revival. አዳራሾች የጠበበባቸው ጊዜያት ነበሩ። So they had to do multiple chapels. አሁን ምን እንደሚያደርጓቸው የቸገሯቸው ማለት አሁን ባዶ የሆኑ ከትውልድ ያላለፉ ማለት አንዳንድ ሀገሮች ደግሞ የሚሸጡ ማለት አንዳንድ ቦታ የሚገዛ ቤተክርስቲያን ስለሌለ ለሌላ ነገር የሚሸጡ ማለት Shouldn't we wake up? ልጆቻችን ይዘምሩለታል ወይ? የልጅ ልጆቻችን ይቆሙለታል ወይ? What are we doing for that to happen? የአገልግሎታችሁ ጥበብ የሚለካው በማስቀጠላችሁ ነው። በቤት ውስጥ ያለን አባቶችና እናቶች የአባትነትና የእናትነት ጥንካሬ የሚለካው በማቆማችን ነው። ልጆቻችንን በመናጠቃችን ነው። የኔ ነው ከሚለው በመንጠቃችን we say no. Christian parenting ይሄ ነው። በጣም a lot of us invest a lot on their academics ብቻ and that's fine. አሁን እንደተማርነው ነው። we need that natural knowledge. ግን ወንድሞቼ እናቶቼ how about that divine wisdom? በእግዚአብሔር ቤት እንዲያድጉ ፈርሃ እግዚአብሔር እንዲኖራቸው በእግዚአብሔር ቃል እንዲታጠቁ የእግዚአብሔር ሰራዊት እንዲሆኑ ነገ ጠዋት ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች እንዲነሱ ትውልዳቸውን የሚታደጉ አንዳንዶቻችሁ ኦልሬዲ አይገባቸውም። ልጆቼ ጋር ሳወራ they don't understand me, I don't understand them. የነሱን ልጆች ደግሞ አስባቸው። እኛ በጣም ፋራ ወይ የሆነ ነው የምንመጣው። ማን ነው የሚደርሰው? እነርሱ። ዛሬ ኢንቨስት ብናረግ ስፒሪቹሊ ዛሬ ብንናጠቅ የኔ ነው ከሚለው ተናጥቀን የእግዚአብሔር ነው ብለን ብናቆም ኔክስት ጄነሬሽን ቢቆም እሱ ነው የአገልግሎት ጥንካሬ። መንቃት to be awaken። በጣም ትልቁ ችግራችን በልጅ ላይ መተኛት ነው። ኮምፎርታብል መሆን፣ ተመቻችቶ መኖር፣ ለኛ መደላደል ነው። ይሄ ለራስ ምቾት የሚኖሩ ፓረንትስ፣ ለራስ ምቾት የምትኖር ቤተክርስቲያን፣ ለራስ ምቾት የሚኖር ሶሳይቲ፣ የልጆቹን ምቾት ሴንሲቲቭ ሆኖ የማይጠብቅ ሶሳይቲ በልጆቹ ላይ ተኝቶ የሚያስነጥቅ እየመጣ ይነጥቀዋል፣ ሞት ይወስደዋል። በልጅ ላይ የተኛ የማይናጠቅ የማይጸልይ የማይታገል ነቅቶ የማይጠብቅ አዌክ እንዲህ ያልሆነ እግዚአብሔር በትውልድ ላይ የተኛነውን እንቅልፍ በቃ የሚልበት ዘመን ያርግል። ነቅቶ አለማየት፣ ነቅቶ አለመጠበቅ፣ ተኛችበት ላዩ ላይ ተመችቷት እርሱ አልተመቸው፣ እርሱ ያልተመቸው እርሷ የተመቻት መኝታ ገደለው። እኛ አንድ ሰሞን ልጆቻችን የሚሰሙት መዝሙር ኢየሱስ ኧረ በጣም ፈጠነ፣ ኧረ በጣም ፈጠነ፣ ኧረ ይሄ ነገር ፈጠነ ዜማ ከዛ እንኩይዳል። እስቲ ሊሪክሱን አንብበው። ሊሪክሱን ሳነባው ኦ ማይ ጉድነስ ፓወርፉል ጎስፐል ነው፣ ግን ዜማው ለኔ አይመችም፣ ለነሱ ይመቻል። ለማስቆም ነበር የምታገለው ነበር፣ ለኔ ስላልተመቸ። አባቶቼ የዘመሩበት መዝሙር ግን እኔን አይመችም ነበር። ፈጠን አድርጌው ነው፣ ፈጠን አድርጋችሁ ነው ባይዘው። እኛ ጌታን ስንቀበል የነበሩ መዝሙሮች ትንሽ ስለው ሆኑ። ከዛ እያፈጠንን እያጨበጨብ ቀስ ያለው እያፈጠን ራፕ ነበር እኮ ኦልሞስት። አረ ፈጠነ ምናምን እያሉ እነሱ እያፈጠንን ቀርፈፍ ብሎ ነበር። ለኛ ተመቸ። አሁን የኛ ደግሞ ለነሱ ቀርፈፍ ያለ ነው። ለኔ ይመቻል፣ ለነርሱ አይመችም። ታጋይ ወላጅ ማለት ታጋይ ቸርች ማለት በሚመቻቸው ዜማ ክርስቶስን ማምጣት። is Christ there? is Christ there? ወንጌል አለ ወይ? ኢየሱስ አለ ወይ? ነቅቷል ወይ? ልጁን አንቅቶታል ወይ ነው እንጂ ለኔ ይመቸኛል ወይ? በልጅ ላይ ተኝቶ ከማንኮራፋት ኃጢአት በልጅ ላይ ተኝተን እኛ ተመችቶን መዝሙሩ፣ ዜማ፣ ወርሺፑ፣ ስታይሉ የሉበትም። እነሱ እንደሌሉበት ያስታውቃሉ። በግድ ጎትተን እንዳመጣናቸው ያስታውቃሉ። በግድ እንዳስቀመጥናቸው ያስታውቃሉ። they're bored. they tell you I'm bored. who cares? I'm not. ሽማግሌው እኔ I'm not bored. are you bored? I'm not bored.
So we don't care. ያችን እናት እኮ ነን ልጅ እያስጨረስን እኮ ነው my friend ልጅ እያስጨረስን እኮ ነው ይቀበለዋል የኔ ነው ባይ ልጅ እያስጨረስን ልጅ እየገደልን it's not pleasant ለነሱ it's not pleasant አንዳንዱ ነገር it's old fashioned የኔ ስታይል መዝሙር is old fashioned you know ወንድሞቼ እናቶቼ እኔና እናንተ ኮምፕሮማይዝ ማናደርገው የወንጌል ይዘት ላይ ነው ወንጌል ይዘቱ አይመቻመችም ሰው ኃጢአተኛ ነው ክርስቶስ ሊያድነው መጥቷል መዳኛው መንገድ ክርስቶስ ብቻ ነው አለቱ ክርስቶስ ነው የዘላለም ሕይወት የሚገኘው በክርስቶስ ነው መንገዱ ንስሐ መግባት ነው መንገዱ ዳግም ልደት ነው all this ይሄ ኮንቴንት ኮምፕሮማይዝ አይደረግም መንገዱ ግን መለወጥ አለበት እኔ የሰማሁበት መንገድ ልጆች አይገባቸውም ለአይሁድ እንደ አይሁድ ነው እሺ ለተማረ እንደተማረ ላልተማረ እንዳልተማረ የኔ የሰማሁበት ስታይል is not comfortable ለልጆች በጣም ሩቅ ነው የኛ ዘመን ለነሱ የመጀመሪያው ልጃችን ያለኝ አንድ ጊዜ ያው በጣም ብዙ ጓደኞቼ ታውቃላችሁ በሚዲያም እናንተ ሰምታችሁ ይሆናል አንድ ጊዜ 7ኛ ክፍል ነበር አይ ዶንት ኖ 6ኛ ክፍል ነው አሁን ኮሌጅ ጨርሷል ያም ሰሞን ስለ ቶማስ ኤዲሰን ያነብ ነበር በትምህርት ቤት አሳይመንት ምክንያት ቶማስ ኤዲሰን ማለት መጀመሪያው አምፖል ይሄ መብራት የፈጠረው ስለሱ ያነብ ነበር ወሬው ሁሉ እሱ ነበር እሱ ፋሲሊቴት መጀመሪያው መብራት ያበራት ሰውዬ ማለት ሞክሮ ያበራት ሰውዬ ያነብ ነበር በኋላ አንድ ቀን ቅዳሜ ጠዋት አካባቢ ቤት ሆነን አብረን ሻወር እየወሰድን ከሱ ጋር ዳድ ግን አንተ በእኔ እድሜ እያለ ምን አይነት ሙቪስ ነበር የምታየው አለ I said you know እኔ ፊልም አይቼ አላውቅም ማማች ኩል ምን አይቻለሁ ማለት ምን አይቻለሁ ለምን እኛ ቤት ውስጥ ቲቪ የለም ቤት ምንም የለም ቲቪ የሌለበትን ዓለም ማሰብ አልቻለም ግራ ገባው ከዛ ነገርኩት እኛ ስናድግ ቲቪ አልነበረም እሺ ምንም ቲቪ አልነበረም ማለት እና የመጀመሪያው ቴሌቪዥን እንዴት እንዳየው አወራሁት ማለት እና ከጓደኞቼ ጋር 40 ኪሎ ሜትር በላይ መሄድ ነበረብን አንዲት ከተማ ሄደን ቀበሌ ውስጥ ብላክ ኤንድ ዋይት ተከፍቶ ሰው ተሰብስቦ ህብረት ትርኢት ጭፈራ አይተን እዛው አድረን ምን የት እንዳደረን እግዚአብሔር ያውቃል በነጋታው ነው ወደ ሀገራችን የተመለስ ገረመው በጣም ገረመው ከዛ አንዳንድ ቀን አለ ነገር የሚደራረብ ከዛ አመሻሽ ላይ the same day አመሻሹ ላይ ወንድሜና እህቱ መተው አብረን ቁጭ ብለን ራት እንበላ ነበር ማታ ነበር እኛ ቤት ራት እየበላን ጨለምለም ብሏል በድንገት መብራት ሄደ ማለት ነው ጭልም ማለት እዚህ ላችሁ እንደሆነ አንዳንድ እንደዛ ይሆናል መብራት ጠፋ ከዛ መብራት ሲጠፋ ልጆቹ ምን ትንሽ መነጫነጭ ጀመሩ ያኔ ሁለት ነበሩ ሲነጫነጭ ቆይ ለምንድን ነው እናንተ የምትነጫነጩት አልኩ ማለት በቃ just be grateful ይሻማ አለ ምን አለ እኔ እኮ ሳድግ አልኩ ሲያንቀለቅለኝ ማለት እኔ እኮ ሳድግ መብራት አልነበረም ዋዲሜን እኔ ያደኩበት መብራት አልነበረም እና እኛ ሁሉ ጊዜ ስናጠናም በኩራዝ ነበር ምናምን መብራት ምናምን እና ልጅ ገባ ዳድ አንተ ከቶማስ ኤዲሰን በፊት ነው እንዴት ወለድክ ለዚህ ወንድሞቼ እናቶች በጣም ኦልድ ነን እኛ በጣም ኦልድ ነን በጣም የተጋነነ ይመስላል ግን there is an element of truth almost ከቶማስ ኤዲሰን በፊት ነው ለሱ አሁን ላለበት I cannot address him in his language የኔን ችግር የሱ እንዲያረጋው ነው መከራ መበላው ነው የኔ ችግር የኔ ነው በባዶ እግር ሄድኩ ምናምን የኔ ነው አስኖቴም የኔ ችግር is not his ችግር is different እኔ አድሬስ ላደርገው አልችልም በእኔ ምቾት እየኖርኩ አድሬስ ላደርገው አልችልም